እንጃ ስላልተጻፈ መረጃ ስጠኝ። አልተጻፈም አይደል? ማርያም ታዲያ በስምንተኛው ቀን ወደ ቤተ መቅደስ ይዛ ሄደችው ምን ሊያረጉት ነበር? ልታስገርዘው። ኢየሱስ ተገርዟል አልተገረዘም? ኢየሱስ አልተገረዘም። አልተገረዘም። ከአብርሃም ዘር በስጋ የሚወለድ ይገረዛል አይገረዝም? ያ እንግዲህ ግዝረት ግዝረት በብሉይ ኪዳን ነበር። በአዲስ ኪዳን ግን ወደ ጥምቀት ተቀየረ። ብራዘር እኔ ስለ ጥምቀት አላወራውም። ከአብርሃም ዘር በስጋ የሚወለድ ወንድ ሁሉ ይገረዛል አይገረዝም? ይገረዛል። ኢየሱስ የአብርሃም ዘር ነው አይደለም? የአብርሃም ዘር ነው፣ የዳዊት ዘር ነው። የአብርሃም ልጅ ነው አይደል? ስለዚህ የአብርሃም ልጅ እንደመሆኑ መጠን በስምንተኛው ቀን ይስሐቅ በተገረዘበት አገራረዝ ኢየሱስ ተገርዟል አልተገረዘም? መረጃ አምጣ። ቴንክ ዩ ትልቁ ላይ እሺ፣ መገረዙን መረጃ ስጠኝ። መጽሐፍ ግለጥ። አንተ መጽሐፍ ግለጥ፣ መጽሐፍ ግለጥ። አልተገረዘም ብለሃል። የሐዋርያቱ መጽሐፍ ምዕራፍና ቁጥር ችግር የለው። እኔ መጽሐፉን በማውጣት እረዳለሁ። እሺ፣ መንፈስ ቅዱስ ይርዳል። ኤርሚ እንግዲህ ተመልከት፣ እንግዲህ የቤተክርስቲያኒቷን ትምህርት ገና ጉድ ነው የሚፈራው። ገና ጉድ ነው። አይ ለምን ቆይ፣ ምሳሌ እኮ እንትን ላል እችላለሁ። ምዕራፍና ቁጥሩን ይስጠኝ። ወደዛ እኔ ፖለቲካ እግዚአብሔር ቃል ነው። እኔ ለምን ሰጥሃለሁ? ራስህ አምጣው እንጂ ምዕራፍና ቁጥር ልስጥ አልቀኝ እኮ ስኬት። እኔ አይደለሁም ያልኩ አንተ ማን ነው? ኢየሱስ የወንድ የጾታ መለያ ብልት የለውም ብለኛል። ኦኬ፣ እኔ ደግሞ መገረዙን የአብርሃም ዘር መሆኑን የአብርሃም ዘር ሆነ የለም አላልኩም። የቱ ጋር ነው የለም? አድመጠኝ እኮ የለም እኔ መረጃ እንዲሰጣለሁ አንተ የለም ብለህ ላልከው እኮ የለም አለም አላልኩም። አየህ እዚህ ጋር አሁን አለ ወይስ ኢየሱስ ተገርዟል አልተገረዘም? ድጋሚ ልጠይቅህ፣ ኢየሱስ ተገርዟል አልተገረዘም እኮ መረጃውን እኮ ስጠኝ እኮ አልኩህ። ተገርዟል አልተገረዘም? እሺ ከእንደገና ልጠይቅህ ስኬትዬ፣ ሶሪ ስለጮኩብህ። ኢየሱስ የአብርሃም ዘር ነው አይደለም? እንዴ ወደኋላ አልተመለስም ነው አልኩህ እኮ። የአብርሃም ዘር ነው አይደለም? ነው። መረጃ ስጠኝ የአብርሃም ዘር ለመሆኑ። እሺ ከመጽሐፍ ቅዱስ ነው እንዴ? ታዲያ ከየት ነው? ድርሳን ከታምራት መቼም አታመጣም። ድርሳንና መልካም። መረጃ እሺ አንዴ ጠብቀኝ። እሺ አንዴ ጠብቀኝ። ወገኖች ታፕ ኮፒ ሊንክ ሼር ለምን ነው የማታደርጉት? ታፕ ኮፒ ሊንክ ሼር ለምን ነው የማታደርጉት? እንዲህ አይነት ትግል ነው የገጠመን እንግዲህ ወገኖቼ። ኢየሱስ ወንድ አይደለም እኮ እያለን እኮ ነው። በመድኃኔዓለም ክርስቶስ ኧረ በጌታ ኧረ በጌታ እስከዛ እስከማመጣ ሌላ ነገር እንዴት ነው? አይ ምን ማለት ነው? የለውም ብለኛል። አምጣው በቃ ሐዋርያቱ የጻፉትን አምጣው እኮ። የአብርሃም ዘር መሆኑን እኮ ላንጣልህ እኮ፣ የዳዊት ዘር መሆኑን ላንጣልህ። እሺ የአብርሃም ዘር መሆኑን አንድ ክፍል ብቻ ነገር። እሺ እኔ ወይ ለማሳጠር እኔ ልጥቀስልህ፣ አንተ ስለማታውቀው ምናልባት ፍለጋ ከምትሄድ። አይ እንዴ ሁሉም የመጽሐፍ እኔ እኮ ምዕመን እኮ ነኝ በነገራችን። ችግር የለም። እሺ ዕብራውያን መልክ መጽሐፍ ምዕራፍ 2 ቁጥር 17ን ታምናዋለህ አይደል? እሺ ዕብራውያን እናውጣውና ቃሉን እናንብበው። ምዕራፍ 2 ቁጥር 17 እንዴት ነው የማላምነው? እግዚአብሔር ቃል እንዴ። እሺ አውጣና እናንብበው። ቁጥር 17 ላግዝ ብዬ ነው። ቁጥር 17 እሺ ቁጥር 16 ወንድሞቻችን ሆይ እንግዲህ እወቁ ከእናንተ በአንዱ ላይ እንኳ ሃይማኖት የጎደለውና ዕብራውያን 2:16 እኮ ነው ያልኩህ ወንድም ማለት። እሺ ዕብራውያን 2:16 እኮ ነው ያልኩህ። ሶሪ እሺ ይቅርታ። 13 ላይ ችግር የለም። የነሳውን ከአብርሃም ዘር እንጂ ከመላእክት የነሳው አይደለምና፣ ስለዚህም የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታወቀ ሊቀ ካህናት የሆነው የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ በቃ የነሳው የማንን ዘር ነው ይላል? የዳዊት ዘርን ነው። እዛ ጋር ስሙን የጠራውን አባት ጠራው። አብርሃም።
የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል አይደል? አዎ እኮ በስጋማ አዎ ኢየሱስ የአብርሃም ዘር ነው አይደል? አዎ። እሺ እኔ አንድ ልማድ አለኝ እዚህ ቤትዬ፣ ስኬትዬን እየተማመንን ድንገት እንዳንካካድ ምን ብለኛል? ችግር የለም ጌታዬ የአብርሃም ዘር ነው ብለኛል። በማለትም መጽሐፉ ብሎ ያለው ነው የተማመኑ የአብርሃም ዘር ነው። ኦኬ ቴንክ ዩ። እሺ የአብርሃም ዘር ሆኖ ጌታዬ ሲወለድ ሴት ወይስ ወንድ ሆኖ ነው የተወለደው? ጾታው ነው? አዎ። እሺ ጾታው ወንድ ነው። ወንድ ወንድ ልጅ ሆኖ ነው የተወለደው? አዎ። ወንድ ልጅና ሴት ልጅ በጾታ የሚታወቁት በምናቸው ነው? መልካም ምሳሌ ፀሐይ አለች አይደለም? ኖ ፀሐይን ተዋትና ወንድና ሴት የሚለዩት በምናቸው ነው? እሱማ እንደ ሰውኛ በብልት ነው የሚለዩት። ስለዚህ ኢየሱስ እንደ ሰውኛ ነው የምታወራለት? ሰው ነው አይደለ? ሰውም አምላክም ነው አይደል? ሰውም ፍጹም ሰው ፍጹም አምላክ ነው። ቴንክ ዩ። ስለዚህ እንደ ሰውኛ ኢየሱስ ሰው ስለሆነ እንደ ሰውኛ አውራዋ ጌታዬን አምላክነቱን ሳንጥል እንደ ሰውኛ አውራው ጌታዬን ማለት ነው። ሰው ስለሆነ ወንድ ነው። ጥቅስ ያው ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 6 ላይ ማለት ነው። ኢሳይያስ ወንድ ልጅ ተወልዶላችኋል። ቴንክ ዩ። 7ም ላይ አለ። ኦኬ ቴንክ ዩ። ወንድና ሴት በምንድን ነው የሚለዩት? ጾታቸው በምንድን ነው የሚለየው? ወንድና ሴትማ በቅድም አልኩህ እኮ በምንድን ነው የሚለዩት? በጾታ እኮ በምንድን ነው የሚለዩት? እኮ በብልት ማለት ነው። ወንድና ሴት የሚለዩት በምንድን ነው? እንደ ሴት የሚለዩት በብልታቸው ነው። እንዴ ንጉሱ ራሱ ጠፍጥፎ ሰርቶን እሱ ራሱ ሰርቶን ይታፈርበት እንዴ? ኦኬ በብልታቸው ነው። ጌታ ኢየሱስ ወንድ እንደመሆኑ መጠን የወንድ ብልት አለው የለውም? ቀጥታ ነው የምጠይቀህ። ወንድ እንደመሆኑ መጠን አለው የለውም? እሺ አሁን መረጃ ልትለኝ ነው አይደል? እኔ መረጃ ጠይቃለሁ። ኖ አለው የለውም ነው እኔ የጠየኩህ። የለውም ብለህ ስለካ እሺ እኔም እጠይቅሃለሁ። እኔ ስኬትዬ አንተ ጋር ስደርስ ትጠይቀኛለህ። አለው የለውም ነው ያልኩህ። ወንድ እንደመሆኑ መጠን ጌታዬ ወንድ እንደመሆኑ መጠን አለው የለውም እኮ? አለው ግን አልተገለጸም። እሺ አለ መሐመድ። እሺ አልተገለጸም። የሰው ሃይማኖት አትንካ። አልተገለጸም። እፎይ ድረስ ነው። አይ ለሱም መልስ ተሰጥቷል። በነገራችን ላይ አለው። እሺ አለው ግን አልተገለጸም በለው። አልተገለጸም። ይሄ ነው የሚያስፈልገው። ኦኬ ከአብርሃም ቤት እኔ መቼ ለቀና እንደዚህ አንዳንዴ እንደ ግመል ነው ነክሼ የሚይዘው አልኩ። አብርሃም አባት ከዚህ አባት ዘር የሚወለድ ወንድ ሁሉ ይገረዝ ይላል አይደል መጽሐፍ? ቅድም እኮ ተባብለናል እኮ ይላል። ይላል አይደል? ወንድ ሁሉ ወንድ ሁሉ ነው አይደል የሚለው ወንድማችን? ሁሉ ወንድ ሁሉ ይላል አይደል? ታዲያ ክርስቶስ እኮ እንደ ሰው አይደለም። ያው የሰውን አካል ለበሰ እንጂ ሰው አይደለም። አይ ሰውማ ነው ግን እንደ ሰው ግን አይደለም። ሰው ምሳሌ ሞቶ ተሰቅሎ በሶስተኛው ቀን አይነሳም። ያ አምላካዊነት መለኮትን የሚገልጽ ነው። ኢየሱስ ታዲያ ምንድን ነው? ሰው ነው? ሰው አይደለም? ፍጹም ሰው ፍጹም አምላክ እኮ አልኩህ እኮ። ወይት ኢየሱስ ሰው ነው? ሰው አይደለም ነው ብያለሁ። ኢየሱስማ ሰው ነው እኮ አልኩኝ። ግን ምሳሌ እንደዚህ እንደኛ እጅ እግር ያለው የሚዳሰስ የሚጨበጥ የሚደማ የሚደክም የሚራብ የሚጠማ እጅ ነበር፣ ሰውነት ነበረው አይደል? አዎ። ታዲያ ኢየሱስ ሰው ይመስላል እንጂ ሰው አይደለም ትላለህ?
እኮ እንደ ሰው ስጋ አለው እንጂ አሁን ምሳሌ አንተ ኢየሱስን መሆን አትችልም ለማለት ትፈልግ ነው ብራዘር። ከኃጢአት በስተቀር እኔን ነው የሆነው። ስለ አንተ ጌታ ንገረኝ። የእኔ ጌታ ኢየሱስ ከኃጢአት በስተቀር እኔን ነው የሆነው። ኦኬ፣ እኔን ነው የሆነው። እንደዚህ ኦኬ፣ እንደዚህ ነው የሆነው። እንደዚህ ከኃጢአት በስተቀር የሚደክም የሚራብ የሚተኛ የሚያዝን የሚያለቅስ ስጋ ነው የያዘው ከኃጢአት በስተቀር። እውነት ነው ግን ያንን የወደቀውን ሁለት አይነት ነገር አታውራ። እሺ የአብርሃም ዘር ኃጢአት የሚሰራ ቆይ የአንተን ስጋ ከለበሰ ቆይ ወንድም አለም ቆይ ልጨርስልህ። የአብርሃም ዘር ነው ብሎ የሚለውን ዕብራውያን መጽሐፍ ምዕራፍ 2 ላይ ቅድም ተነጋግረናል። እዚህ ዕብራውያን 2:16 ላይ ማለት ነው። ኦኬ፣ ስለዚህ ኢየሱስ ጌታዬ የአብርሃም ዘር ነው ወይ ስለ አዎ ብለኛል። ይሄ ማለት የአብርሃም ልጅ ነው ማለት ነው። ኦኬ፣ ጾታው ወንድ ነው ወይ ስለ አዎ ብለኛል። ኢሳይያስ መጽሐፍ ምዕራፍ 6 ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ሙሉ ጭምር አብረን አይተነዋል። ወንድና ሴት በምንድን ነው የሚለዩት ብዬ ስለ በብልታቸው ብለኛል። ጌታዬ የወንድ የጾታ ብልት አለው ወይ ብዬ ስጠይቅህ ምን አልከኝ? አለው አልከኝ። አለው ግን አልተገለጸም አልከኝ። እሺ የአብርሃም ዘር የሆነው ወንድ ሁሉ ይገረዛሉ ወይ ብዬ ጠየቅኩህ። ቅድም መልስ ምን ነበረ? ስኬት እያልከኝ አልተገለጸም አልኩህ እኮ። ኖ የአብርሃም ዘር የሆነ ወንድ ሁሉ ከአብርሃም ቤት የሚወለድ ወንድ ሁሉ ይገረዛል አይገረዝም? ይገረዛል። ተገረዘ የሚል ከመጽሐፍ ቅዱስ አንጣ መጽሐፍ ይላል አይደል እንዴ? ይላል እኮ አልን እኮ። እሺ ቴንክ ዩ። ኤርሚ የማን ተገልጦ ነው? የአብርሃም ተገልጧል እንዴ? ቆይ አልተገለጠም ስላለ ኢየሱስ ላይ ሲመጣ አስተራየ ቆይ። እሺ ቴንክ ዩ። ጥሩ ነው። ጥሩ ጥያቄ ነው አስተራየ ያነሳው፣ መነሳት ያለበት ነው። እሺ ስለዚህ የአብርሃም ዘር የሆነ የአብርሃም ቤት የተወለደ በአብርሃም የዘር ሐረግ ውስጥ ወንድ ሆኖ የተወለደ ማናቸው ይገረዛል። ቶራ ሁሉም ነው የሚለው ይገረዛል። ሁሉ ብሎ በሚለው ውስጥ ኢየሱስ ይጨመራል አይጨመርም? እኔ እኮ አይጨመርም እኮ አላልኩህም እኮ ይጨመራል። ግን ኢየሱስ ክርስቶስ የተገረዘበትን አንጣልኝ። እንግዲህ አብርሃም ዘር በሙሉ ካለ ወዳጄ፣ እሺ ዳዊት ተገርዟል አልተገረዘም? ተገርዟል። ሙሴስ? ሙሴ አልተገረዘም። አልተገረዘም? እሺ ስለዚህ ሙሴ ሳይገረዝ ነው ያደገው ማለት ነው። ተገርዟል የሚል መረጃ ትሰጠኛለህ? ያው ተገርዟል ስላልከኝ። እሺ ኤልያስ ነብዩ ተገርዟል አልተገረዘም? እንጃ። ሳሙኤል ነብዩ፣ ኢሳያስ፣ ኤርሚያስ፣ አሮን ካህኑ፣ ሊቀ ካህኑ አሮን ነብዩ ዳንኤል ተገርዘዋል አልተገረዙም? ተገርዟል። የት አለ የተጻፈው? ስለዚህ የተጻፈው ይላል የእነዚህ አባቶች ነቢያት መገረዛቸውን ተገርዘዋል አልከኝ። ክሌም ማለት የት አለ የተጻፈው? እሺ እንደዚህማ ከሆነ ችግር የለውም። አንተ በምትሄድበት ልክ ነው የሚለው። ለዚህ ነው እንማማር። ለዚህ ነው ልብ በል። አየህ ሙሴና ዳንኤል ኤልያስና አባቶች ነቢያት አባቶቻችንን የጠራዋቸው እነሱ ተገርዘዋል፣ ምንም ጥርጥር የለም። ኦኬ ሳሙኤል በተገረዘ ሰዓት ላይ ተገረዘ ተብሎ እንደተጻፈ ሌላው ደግሞ ልክ ያልተጻፈ አለ። ሙሴ ተገረዘ ብሎ ቢጽፍ አብርሃም ተገረዘ ብሎ እንደተጻፈ ይስሐቅና ያዕቆብ እንደዚሁ ተገረዙ ተብሎ ቢጻፍ ሌሎቹ ያልተጻፉ ተገረዙ ተብለው ያልተጻፉ አንድ ማት ናቸው። ግን አልተገረዙም ማለት አይደለም፣ ተገርዘዋል። ኢየሱስ ተገረዘ ብሎ የሚል የለም ነው ብለህ ያልከው። ኦኬ ተገረዘ ብሎ የሚል የለም። ስለዚህ የጾታ መለያ አለው አልከኝ። ቅድም የለውም ብለህ አልክ። ወንድና ሴት በምን ይለያል ብዬ ስለ በብልታቸው አልከኝ። ልክ ነው እኮ ልክ እኮ ነው። ወንድም ያስባለው ጌታዬ ወንድ ልጅ ያስባለው በነቢይም ወንድ ሆኖ ስለሚወለድ ነው። ወንድና ሴት አድርጎ ፈጠራቸው። ብዙ ተባዙ ምድርንም ሙሏት አለ። ምድርን ሙሏት ብሎ ሲል መባዣውንም ጭምር ፈጥሮላቸው ነው። ልብ በል
መባዣውንም ጭምር ፈጥሮላቸው ነው። እግዚአብሔር ሰውን ከምድር አፈር አበጀው ብሎ ካለ በኋላ ወንድና ሴት አድርጎ ፈጠራቸው ይላል። ከዛስ ብዙ ተባዙ ምድርንም ሙሏት ብሎ ሲል ዝም ብሎ በአየር በንፋስ በእስትንፋስ በእንቁላል አይደለም፣ ዶሮ እንደምትጠለው እየጣሉ አይደለም፣ መባዣውንም ጭምር ፈጥሮላቸዋል ወንድና ሴት አደረጋቸው ብሎ የሚል ማለት ነው። መባዣው ያው ታውቀዋለህ አንተም አንጠልጥለህ ሆነ የምትሄደው እኔም እንደዛው እህቶቻችንም እንደዛው ይዘው ማለት ነው። ግልጽ እኮ ነው። ወንድና ሴት አድርጎ ፈጠራቸው ብሎ ሲል የሴት መታወቂያዋ አለ፣ የአካል ብልቷ አለቀ። እኛ የሌለን ሊኖረን የማይችለው ወንዶችም የአካል ብልት አላቸው፣ ሴቶቹም አይኖራቸው ሊኖራቸው የማይችለው መድኃኒዓለም ጥንቱኑ ሲፈጥረን እንዲህ አድርጎ ስለፈጠረን ማለት ነው። ስለዚህ ኢየሱስ የአብርሃም ልጅ ነው። ይሄ ማለት የአብርሃም ዘር ነው። ዕብራውያን መልእክት መጽሐፍ ምዕራፍ 2 ቁጥር 16 ላይ ወንድ ሆኖ ተወልዷል። ኢሳይያስ 7:14 ኢሳይያስ 9:6 ላይ እንደዚሁም የብሉይ ኪዳንም የአዲስ ኪዳን መጽሐፍት በሙሉ ይሄን አይደል የሚያወራው በሙሉ ወንድ መሆኑን መሲሁ ወንድ መሆኑን ከዳዊት ቤት እንደሚወለድ እንዳለ ይነግረናል ማለት ነው። ስለዚህ አንድ ጥያቄ ልጠይቅ። የነቢያቱን ቅድም እንደጠየቅኩ መገረዛቸውን የነ ዳንኤል መገረዝን በግልጽ የተጻፈ የለም፣ ግን ተገርዘዋል። ስጠይቀው አዎ ልክ ነው ተገርዘዋል አልከኝ። ለምን? አይሁዳዊ ሆኖ ሕግን የማይፈጽም የለም። ትክክለኛ አይደል ወንድማችን? ስኬት አለ። አይሁዳዊ ሆኖ ለአብርሃም የተሰጠውን የግዝረትን ኪዳን የማይፈጽም የለም። ባይፈጽም ቢቀር ምን ይደረጋል? ይገደላል። እሺ ታውቃለህ ይሄን? ይሄን አላውቅም። እሺ የነብዩ ሙሴን ታውቀዋለህ አይደል? ልጁን ታውቀዋለህ? ስሙን? ልጆች አሉት፣ 2 ልጆች። የሙሴ ልጆች አሉት። አንደኛው ጌርሳም ይባላል። ጌርሳ ተገርዞ ነበር ወይስ አልተገረዘም ነበር? እኔ እንጃ። አልተገረዘም ነበር። አየህ፣ እናቲቱ ናት ሲፖራ ነች አንስታ ባልጩት ወስዳ የገረዘችው። ኦኬ፣ ሊሞት ነበረ። ምክንያቱም በስራ በዝቶብኝ ነው፣ የስራ ጫና ነው የሚባል ነገር የለም። ህጉ በጣም ሲሪየስ ነው። ህጉ በጣም ሲሪየስ ነው። ስለዚህ እግዚአብሔር ሊገለው ነበረ። ልክ እናቲቱ ግን ቆርጣ ስትጥልለት እግዚአብሔር ማረው ማለት ነው። ግዝረትን ፈጸመ ማለት ነው። ኦኬ፣ ጌታችን ኢየሱስ ክርስቶስ ህግን ፈጽሟል አልፈጸመም? ጌታችን ኢየሱስ ክርስቶስ ህግን ፈጽሟል? ስኬትዬ ምን አይነት ህጎችን? ህግ ለአብርሃምና ለዘሩ የተሰጠው ህግ የዚህ እኮ ህግን ፈጽሟል አልፈጸመም? ህጉን ምሳሌ የትኛውን? ብዙ ህጎች አሉ። ህግን ፈጽሟል አልፈጸመም? በሙሉ ለአብርሃምና ለዘሩ የተሰጠውን ህግ። ለምሳሌ አንድ አይሁዳዊ ሰው የአይሁድን ፋሲካ ይበላል አይደል? የመብላት ግዴታ አለበት አይደል? ኢየሱስ ይህን ፈጽሟል አልፈጸመም? ፈጽሟል። ይበላ ነበር የአይሁድን ፋሲካ። ለምን? ግዴታው ስለሆነ ማለት ነው። ራሱ የሰጠውን ህግ ራሱ አያፈርሰውም። አየህ ጌታ ምን ያህል ሃምብል ትሁት መሆኑን የሚያሳየው ነው። ራሱ የሰጠውን ህግ የአብርሃም አምላክ የአብርሃም ልጅ ሆኖ ስለመጣ ህግ ምንም እንኳን ህግ ሰጪ ቢሆንም ህጉን ግን ፈጽሞታል በማድረግ ማለት ነው። ኦኬ፣ ከህግ በታች ያለውን ይዋጅ ዘንድ ህጉ የሚጠይቀውን ጽድቅ በሙሉ ፈጽሞታል። ህጉ የሚጠይቀውን ጽድቅ በሙሉ ፈጽሞታል ጌታችን ኢየሱስ ማለት ነው። ስለዚህ ኢየሱስ ህግን ፈጽሟል አልፈጸመም? ፈጽሟል። ከህጉ አንዱ ግዝረት ነው አይደለም? በል አሜን በልህ ዋጣት። እሺ ስኬትዬ ኔትወርክ ይዞ ነው። እሺ ችግር ህጉን ፈጽሟል ብለኸኛል። እሺ እንቀጥል። ከህጉ አንዱ ግዝረት ነው አይደለም? ግዝረት ነው። ስለዚህ ኢየሱስ ግዝረቱን ፈጽሟል አልፈጸመም?
አልተገለጸም አልኩኝ። ለምን እንዳልኩ ታውቃለህ? ምሳሌ አሁን መልካ ኢየሱስ ላይ ቆይ እመጣለሁ እሱ ላይ መጣል ስኬት ቆይ መልካ ኢየሱስ 54 ድርሰት ተደርሷል አይደል? እዛ ጋር ግን ከራስ ጸጉር እስከ የአባቶቻችሁ ስህተት ነው እሱ ስኬትዬ፣ የአባቶቻችሁ ስህተት ነው። የራሳችሁ ኦርቶዶክሳውያን ስህተት ነው። አልተሳሳቱም። የአባቶች ስህተት ኦርቶዶክስ የአባቶች ስህተት ነው ብዬ የምልህ እሱም በኋላ በመረጃ አሳያለሁ። ወይ ወንድሞች እኔ ብቻ ከማወራ ለወንድሞችም ሰጣቸዋለሁ። ቤተሰብ እናንተ ሌላ ሰው ችግር የለውም። እነ ዳኒም አስተራይም ስላሉ ያወራዋል። ችግር የለውም። ግን ይኸውልህ ህግን ፈጽሟል። ለምንድነው ሁለታችንን በመከባበርና ብቻ እንጨርስ። ሌሎቹም ያወራል በመከባበር ከኔ የበለጠ እንደውም አክብረው ያወራሉ። እኔ እንደውም እንትን ካላልኩ በስተቀር ማለት ነው። ግን ይኸውልህ ልብ በል ጌታችን ህግን ፈጽሟል። እንዲህ ብዬ ልበልህ የአብርሃም ልጅ እንደመሆኑ መጠን የአብርሃም ልጅ መሆኑን መጽሐፉ በተናገረበት መጠን ካመንክ ለአብርሃምና ለዘሩ የተሰጠውን ኪዳን እና የኪዳኑን ምልክት ሊቀበል ግዴታ ነው። ኦኬ፣ ማንም አያስገድደውም። መላእክት የሰው ልጆች አስገድደውት አይደለም። ሌዋውያን ካህናት አስገድደውት አይደለም። ግዴታ ነው። ግዴታ ነው ብራዘር። ስለዚህ ኢየሱስ ክርስቶስ ህግን ፈጽሟል። ከህጉ አንዱ ለአብርሃምና ለዘሩ የተሰጠ የግዝረት ኪዳን አለ። ኦኬ፣ የግዝረት ኪዳን አለ። ስለዚህ ኢየሱስ ክርስቶስ የአብርሃም አምላክ ነው። አዎ ያህዌ ነው። አዎ ምንም ጥርጥር የለው። ግን ያ የአብርሃም አምላክ የአብርሃም ልጅ ተብሎ ሲጠራ የአብርሃም ልጅ ተብሎ በተጠራበት ሰዓት ላይ የአብርሃም ልጅ ተብሎ እንዲጠራ የአብርሃምን ዘር በስጋና በደም መካፈል ስለነበረበት ተካፍሏል። ስለነበረበት ተካፍሎ ሲወለድ ወንድ ሆኖ የተወለደው። ወንድ ደሞና ሴት የሚለቱ ምንድነው? በአካል ብልቶቻቸው ነው። በጾታ መለያ ማለት ነው። በጾታ መለያ ማለት ነው። ወንድ ልጅ ትወልዳለች ብለው ነቢያት የተናገሩት እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ብለው ያሉት ወንድና ሴት ጾታው የማይታወቅ መለያ የሌለው አይደለም፣ መለያ ያለው ነው። ወላጂቱ ሴት ናት፣ ድንግል ሴት ናት ነው ያለው። የምትወልደው ድንግል ሴት ናት። ድንግል ሴት ማለት ያን ጋር ሜሪድ ውመን ያላገባች ሴት ማለት ነው። ወንድ ማያውቃት ማለት ነው። ስለዚህ አየህ ቅድም እነ ዳንኤል ሌሎቹ ነቢያተ እግዚአብሔር ተገርዘዋል ብዬ ስልህ አዎ አልከኝ። መረጃ አምጣ ብዬ ስልህ የለም። ለምን? የአብርሃም ልጆች እንደመሆናቸው መጠን የግዝረቱ ኪዳን እነሱን ሁሉ ስለሚመለከት ተገርዘዋል። የግድ ዳንኤል በተገረዘበት ቀን ተገረዘ፣ ኤልያስ በተገረዘበት ቀን ተገረዘ፣ ሳሙኤል በተገረዘበት ቀን ተገረዘ፣ እንደዚህ እየተባለ ሁሉ ላይጻፍ ይችላል። ግን ከአብርሃም ቤት የሆነ የግዝረቱን ኪዳን ዘፍጥረት መጽሐፍ ምዕራፍ 17 ላይ እንደተናገረው ወንድ ሁሉ በቤት ያለ ወንድ ሁሉ ይገረዝ ብሎታል። ወንድ ሁሉ ልብ በል ወንድም አለ ወንድ ሁሉ ይገረዝ ብሎታል። ስለዚህ ኢየሱስ ወንድ ሆኖ ከአብርሃም ዘር ስጋ ስለተወለደ እሱም ከወንዶቹ መካከል ስለሆነ ተገዝሯል ማለት ነው። ስላልተጻፈ ብለህ ብሎ በሚል ማምለጥ የለም። ግን እሱን ተጽፏል አልተጻፈም፣ በኋላ እናየዋለን። ለምሳሌ ዘፍጥረት መጽሐፍ ምዕራፍ 17 ማለት ነው። ይኸው እግዚአብሔር አብርሃምን አለው ዘፍጥረት 17 ቁጥር 9 አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ ካንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ምን የምትጠብቁት? ካንተና ካንተም በኋላ በዘርህ መካከል ክርስቶስ ማን ነው? የአብርሃም ዘር ነው። አብርሃም ተገርዞ ክርስቶስ የማይገርዝበት አንዳች ምክንያት የለም ብራዘር። ይስሐቅና ያዕቆብ ተገርዘው፣ ሳሙኤልና ዳዊት ተገርዘው፣ እነ ጳውሎስ ተገርዘው ኢየሱስ አልተገረዘም ብለህ አትልም፣ አይባልም። ኢየሱስን ሕግ ተላላፊ አታደርገውም። ኦኬ፣ በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳን ይሄ ነው፣ ከእናንተ ወንድ ሁሉ ይገረዛሉ። ያው ቅድም ያልኩ ማለት ነው፣ ወንድ ሁሉ ይገረዝ። ኢየሱስ ምንድነው? ወንድ ነው። የማን ልጅ ነው? የአብርሃም ልጅ ነው። የአብርሃም ዘር ነው።
ወንድ ሁሉ ብሎ በሚለው ውስጥ ኢየሱስ ይካተታል። ከኢየሱስ በቀር ሌሎቹ ተገርዘዋል እሱ ግን አልተገረዘም ብሎ የሚል ሐዋርያ የጻፈልህ የለም። ከዛስ የምትገረዝ የቁልፈታቸውንም ሥጋ ትገርዛላችሁ፣ በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል። የ8 ቀን ልጅም ይገረዝ፣ ወንዱ በ8 ቀን ማለት ነው። በቤት የተወለደ ወይንም ከዘራችሁ ያይደለ በብር ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። አንተ በገንዘብ ገዝተህ ያገባው ባሪያ ቢሆን እመቤቲቱም ባሪያ ብትሆን የወለደችው ወንድ ሁሉ በሙሉ ይገረዝ። ከአንተ ማዕድ ከአንተ ገበታ የሚበላ በሙሉ አንተ በገንዘብ የገዛው የወለድካቸው ወንድ በ8ኛው ቀን ግረዝ ብሎታል። ስለዚህ ኢየሱስ ቆንጅዬ ንጽት ጥርት ያለ የአብርሃም ዘር ነው፣ የአብርሃም ልጅ ነው ማለት ነው እኮ። እሱንማ ማን ካደኩ? ኦኬ እሱን ካልካድክ፣ ስለዚህ ቅድም የአካል ብልታቸው የሴቶችና የወንዶች ይታወቃል አልከኝ። ታዲያ ጌታ አለው ወይ ቤስለ አለው አልከኝ። ግን ተገርዟል ቤስለ አልተገለጸም አልከኝ አይደል እኮ። እኔ እኮ አልተገለጸም እንጂ ያልኩት እኮ መረጃውን ስጠኝ ነው ያልኩ። ከስር ደግሞ ምጽፊ ዝም ብላችሁ አይደለም፣ ሂዱና ጥሯቸው። የእናንተን ያስተማሯችሁን ከነሱ እኛ እንሻላለን። አንዳንድ ዝም ብለው መልስ ካሌለህ ምናምን አንድ ብትጠየቂ 5 አማደ ሚስጥርን ብጠይቅሽ እዚህ ጋር አታውቂም። ኦርቶዶክሳውያን ናቸው። ኧረ አስገባት እቺ ወለተ ምናምን የምትለዋን ዘማሪ ነገር ናት። አስገባቸው እስቲ እንደ ኤርሚያስ 1 3 4 እህቶችን አስገባ እስቲ። ሌላ ጥያቄ አስገባቸው። በዚህ ጉዳይ ላይ የሚጠይቁ ለመማማር እኮ ነው የመጣ ነው። እንዲህ እያላችሁ ፖለቲካ እየሰራችሁ እየተደበቀውን እየተገለጠ ቁጭ ብላችሁ እንኳን ብትማሩ ምን ችግር አለው? ኖ እኔ አሁን ይግቡ ስኬት ነገራኝ ስሟ ነይ ግቢ በርዕሱ ላይ በዚህ ጉዳይ ላይ ከሆነ የምትነጋገረው እሳቸው እነሱ የተናገሩ ነገር ተገርዟል ከሆነ ብለው የሚሉ ትክክል ናቸው። ግን አንተ ትክክል አይደሉም ብለህ ካልካቸው ገብተው መናገር ይችላሉ። ነይ ወለተ ከፈለክ አስገባቸው። ሌላ ኦርቶዶክስ አስገባ። በነገራችን ላይ ከስር የምትቀባጥር እያንዳንድሽ ግቢ። አንድ መጽሐፍ ቅዱስ እኮ እንኳን አንብበው አያውቁም እኮ። በጣም የሚያናድደኝ እኮ እሱ እኮ ነው። በቃ እንደ ነብር ነው እንትን የሚሉት የሚፈሩት ማለት ነው። እዚህ ላይ እኮ ኢየሱስ ጌታ ነው ስትል ማርያም አማላጅ ናት የሚል ማህበረሰብ ላይ ተወልደን አሁን እኮ ያስቸገሩ እኮ እነዚህ እኮ ናቸው። ለዛ መልስ መስጠት እንጂ ወደ እንትን የሚሄድ ህዝብ ነው ያለው በነገራችን ላይ። እና ከስር ከምጽፊ ግቢ አንድ የመጽሐፍ ቅዱስ እንኳን ጥቅስ መጽሐፍ ቅዱስ ወንጌሉ ወንጀል የሆነባቸው እኮ ነው ያሉት። ዝም ብለሽ እዛ እንትን አለ አባነ ጎተሽ ልታመጪ ነው እንደ ሂጂ አንቺ። እሱንም እኛ እንማማርበት። ለማንኛውም